እንድታደስ በቃል እንድጸና ነፍሴ የምትፈልገው ሁልጊዜ ልለምነው መገኘትስ መኖር ክብርን ማየት ነው። ኤፌሶን ምዕራፍ 2 ከ1 እስከ 9 ያነበውና ከ1 እስከ 9 አከፋፈሉ ምን እንደሚመስል ተናግሬ ወደሚቀጥለው ሄዳለሁ። ኤፌሶን ምዕራፍ 2 ከ1 እስከ 9 ያነበዋለሁ። ከ1 እስከ 3 ባለፈው ሳምንት ተካፍለናል። ባለፉት ጊዜያቶች ዛሬ ከ4 እስከ 9 ያለውን እናያለን። ጊዜ ከበቃ ከ1 እስከ 9 ያነበዋለሁ። እንዲህ ይላል፣ በበደላችሁ በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንደሚሰራው ኑሮ በማይታዘዙ ልጆች ላይ አሁን የሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን። ይሄ ከ1 እስከ 3 ነው። ከ4 እስከ 9 ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠ። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እንጸልይ። ጌታ ሆይ በመካከላችን አለ፣ አስተምረን፣ አእምሯችንን ክፈትልን፣ ልቦናችንን ክፈትልን። የምንሰማው ቃል ከኛ ከሰሚዎች ጋር በእምነት እንዲዋሃድ እርዳን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። ጊዜውን ስፍራውን እያንዳንዳችንን በኢየሱስ ስም ተቆጣጠረን። አሜን። ኤፌሶን ምዕራፍ 2 ከ1 እስከ 9 ያለውን አከፋፈሉን ልንገራችሁ። በመጀመሪያ ኤፌሶን ምዕራፍ 2 ከ1 እስከ 3 ያለው what we were ወይም ደግሞ our past ምን እንደነበርን ባለፉት ዓመታት ጊዜያቶች የሚያሳይ ነው። what we were our past። ኤፌሶን ምዕራፍ 2 ከ4 እስከ 6 what God did እግዚአብሔር ምን እንዳደረገ our present time አሁን ፕሬዘንት ታይም እግዚአብሔር ምን እንዳደረገልን የሚያሳይ ነው። ኤፌሶን ምዕራፍ 2 ቁጥር 7 why God did it ለምን እግዚአብሔር አደረገ የሚለውን our futureን የሚያሳይ ነው። our futureን የሚያሳይ ነው። ኤፌሶን ምዕራፍ 2 ከ8 እስከ 9 how God did it እግዚአብሔር እንዴት አደረገ የሚለውን የሚያሳይ ነው። አከፋፈሉ ይሄን ይመስላል። አይታችሁ እንደሆነ ክርስቲያኖች ስንባል ሁላችንም ሁለት ፖዚሽን ያለ፣ የቀደመው ፖዚሽን እና የአሁን ጊዜ ፖዚሽን የሚባል በሁለት ነው የሚከፈለውና ምዕራፍ 2 ከ1 እስከ 3 የምናገኘው ቢፎር ክራይስት ከክርስቶስ ከማግኘታችን በፊት የነበረን ህይወት ኦልድ ሰልፍ ወይም ደግሞ የድሮ ማንነታችንን ኦልድ ኮንዲሽን፣ የድሮ ሁኔታችንን ኦልድ ፖዚሽን፣ የድሮ አቀማመጣችንን ማን እንደነበርን ከ1 እስከ 3 ያሳያል። ምዕራፍ 2 ከ4 እስከ 9 ደግሞ የሚያሳየን ኢን ክራይስት በክርስቶስ ኢየሱስ ያለን ወይም ደግሞ ኒው ክሪኤሽን አዲስ ፍጥረት ከሆንም በኋላ ኒው ኮንዲሽን አዲስ ሁኔታችንን፣ ኒው ፖዚሽን አዲስ አቀማመጣችን በክርስቶስ ያለንን ያሳያል። ኤፌሶን ምዕራፍ 5:8 ይሄንን ሲገልጥልን ቀድሞ ምን ነበራችሁ? ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ ይላል። ሁለት ፖዚሽን። ቀድሞ ምን ነበራችሁ? ኦልድ ኮንዲሽናችን ጨለማ ነበራችሁ። በጨለማ አይደለም፣ ራሳችሁ ጨለማ ውስጥ ነበራችሁ፣ ጨለማ ነበራችሁ። አሁን በብርሃን ሳይሆን ብርሃን ናችሁ ነው የሚለው። በብርሃን መሆንና ብርሃን መሆን ሌላ ነገር ነው። ጌታ መጥቶ በብርሃን ብቻ እንድንኖር አይደለም ያደረገን፣ ብርሃን ነው ያደረገን። እናንተ የዓለም ብርሃን ናችሁ ብሎ ነው ያደረገን። ስለዚህ በብርሃን ኦፖዚት ነው። የሰይጣንን ነገር ገለበጠው እንዳለ እሱ በጨለማ ብቻ ሳይሆን ጨለማ አድርጎን ነበር። በመንፈሳዊ ዓለም ስንታይ
መብራታችን የጠፋ ነው። የሰው መንፈስ ይላል የእግዚአብሔር መብራት ነው ይላል አይደለ እንዴ? ምሳሌ 20 ላይ እና መንፈሳችን ሲሞት ጨለማ ሆነ። በቃ ጨለማ ወረሰን። በጨለማ የሄደ ህዝብ ብርሃንን አየ ነው አይደለም ይለው። ስለዚህ በጨለማው ስንርመሰመስ ነው ጌታ ኢየሱስ ወደዚህ ዓለም ላይ ሲመጣ ዓለም ሁሉ በጨለማ ነች። ሰው ሁሉ በጨለማ ነው። ኢየሱስ ብቻ ነው ከሰማይ ብርሃን ይዞ ብርሃን ሆኖ የመጣው። ስለዚህ እሱ ነው የዓለም ብርሃን እና ስለዚህ መጥቶ ግን እንደ ችቦ ልክ ጌዲዮን እንደለኮሰው ችቦ ለኮሰን። ሁላችንም ጌታን ስንቀበል የሰው መንፈስ ማብራት ጀመረ። ከዚህ የተነሳ አሁን ከድቅድቅ ጨለማ ወደሚደነቅ ብርሃን ካመጣን ወዲያ ብርሃን አደረገ። ስለዚህ ሁለት ኮንዲሽን ነው ያለን ወይም ሁለት ፖዚሽን ነው ያለን። የቀደመው ማንነታችንን ከ1 እስከ 3 ኤፌሶን ይነግረናል። ከ4 እስከ 9 ደግሞ ያሁን ማንነታችንን ይነግረናል። እንደገና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 10 ላይ እናንተ ቀድሞ ወገን አልነበራችሁም ይላል፣ አሁን ግን የእግዚአብሔር ወገን ናችሁ ይላል። ምክንያቱም እግዚአብሔር ብርሃን ነው፣ በሱ ዘንድ ከቶ ጨለማ የለም። ስለዚህ እኛ የሰይጣን ወገን ነበርን ቀድሞ። ለምን ወገን አልነበርንም የእግዚአብሔር። አሁን ግን በጌታ ወገን ናችሁ። ስለዚህ የእግዚአብሔር ወገን ስንሆን እኛ ከብርሃኑ ተካፋይ፣ ከጸጋው ተካፋይ፣ ከቅድስናው ተካፋይ፣ የባህሪው ተካፋይ አድርጎናል። ይህ ብቻ አይደለም፣ እናንተ ምህረት ያገኛችሁ አልነበራችሁም ነው የሚለው ጳውሎስ። አሁን ግን ምህረትን አገኛችሁ ይላል። አያችሁ ሁለት ፖዚሽን እያነጻጸረ። ስለዚህ ኤፌሶን ምዕራፍ 2 ከ1 እስከ 3 ኦልድ ኮንዲሽን፣ ኦልድ ፖዚሽን፣ ኦልድ ማንነታችንን ሲናገር፣ አሁን ግን በጌታ ደግሞ ያለንን የሚያሳየው ከምዕራፍ 2 ከ4 እስከ 9 ነው። ጳውሎስ ስለ ራሱ ይናገራል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13 ላይ አስቀድሞ ተሳዳቢ፣ የጨለማውን ባህሪ ፖዚሽኑን ኮንዲሽኑን ሲናገር አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላች ምንም ብሆን ይህንን አደረገልኝ፣ ነገር ግን ሳላውቅ ባለማመን ስላደረግኩት ምህረትን አገኘው ይላል። አሁን ጳውሎስ በምህረት ነው። ቀድሞ ግን በምን ነበር? አሳዳጅ፣ የሚያንገላታ ብዙ ነገሮች የሚያደርግ ነበር። ዮሐንስ ምዕራፍ 9 ቁጥር 25 ላይ እንደዚህ ይናገር። ሁለት ኮንዲሽን ወይም ሁለት ፖዚሽን ሲያሳየን ኢየሱስ ክርስቶስ የፈወሰው ከልጅነቱ ጀምሮ አይነ ስውር የነበረው ወደ ፈሪሳውያን መጣና ይሄ ሰው አሉት ፈሪሳውያን ስለ ኢየሱስ ኃጢአተኛ እኮ ነው አሉት ኢየሱስን። እርሱም ምን አለ? ይሄ አይኑ የተፈወሰ ኃጢአተኛ መሆኑን አላውቅም፣ እውር እንደነበርኩ አሁን እንዳይ ይህንን አንድ ነገር አውቃለሁ። I was blind but now I see። ትላንትና እውር ነበርኩ፣ አሁን ደግሞ አይኔ ያያል። ምክንያቱም ትላንት በጨለማ የነበርኩትን ሰው ጌታ መጣና አይኔን አበራ። እኔ አሁን ኢየሱስ ኃጢአተኛ ነው ብትሉኝ እሱን እኔ አላምንም። ምክንያቱም እኔ ከልጅነት ጀምሬ የታወርኩትን ሰው ብርሃን ያበራልኝ ይሄ ጌታ ነው ብሎ ሲናገር እናያለን። ስለዚህ እንግዲህ ኤፌሶን ምዕራፍ 2 ከ1 እስከ 3 የቀደመው ፖዚሽን፣ የቀደመው ኮንዲሽን፣ የቀደመው ማንነታችንን ሲያሳየን ምዕራፍ 2 ከ4 እስከ 9 ያሁን ጊዜያችንን ነው። እስቲ ብሉፕሪንቱን ልስጣችሁ። እንግዲህ ምን ያህል ሰዓት በቅቶን እንደምንጨርሰው ባላውቅም እስከ ተወሰነ እንሄዳለን። ኤፌሶን ምዕራፍ 2 ከ4 እስከ 9 እንግዲህ ያሁኑ ኒው ፖዚሽን ነው። ባለፈው ማንነትን አትርሳ ብለን ኦልድ ኮንዲሽኑን ኦልድ ፖዚሽን አይተናል። ዛሬ ግን የምናየው ኤፌሶን ምዕራፍ 2 ከ4 እስከ 9 ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማይ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ርዕሴ ዲቫይን ኢንተርቬንሽን፣ መለኮታዊ ጣልቃ ገብነት የሚል ነው። ዲቫይን ኢንተርቬንሽን ብሉፕሪንቱን ልስጣችሁ። አንደኛ የመለኮት ጣልቃ መግባትን እናያለን። ሁለተኛው መለኮት ጣልቃ ለማን እንደገባ እናያለን። ሶስተኛው መለኮት ጣልቃ መቼ እንደገባ እናያለን። አራተኛው መለኮት
ጣልቃ ለምን እንደገባ እናያለን። አምስተኛው መለኮታዊ ጣልቃ ገብነት በማን እንደተፈጸመ እናያለን። ስድስተኛው መለኮት ጣልቃ ገብቶ ምን አደረገ የሚለውን እናያለን። ሰባተኛው መለኮት ጣልቃ ገብቶ እንዴት አዳነን የሚለውን እናይና የመጨረሻው ስምንተኛው የመለኮት ጣልቃ ገብነት ለሚቃወሙ መጨረሻቸው ምን ይሆን የሚለውን እናያለን። ወደ አንደኛው መጣው። የመለኮት ጣልቃ መግባት ቁጥር 4 ላይ ተመልከቱ። ዲቫይን ኢንተርቬንሽን በሚል ነው ማካፍላችሁ። የመለኮት ጣልቃ መግባት ነገር ግን እግዚአብሔር ይላል። በት ጋድ የሚል ቃል ይታያችኋል። ነገር ግን እግዚአብሔር እሷ ላይ አስምሩልኝ እስቲ በሉት። ድገሙት አንዴ። ነገር ግን እግዚአብሔር አፍራሽ እኮ ነው። ትላንትና ምን ነበራችሁ? በኃጢአታችሁ በበደላችሁ ሙታን ነበራችሁ አለ። ነገር ግን እግዚአብሔር እያለን ነው። ትላንትና የዲያብሎስን ፈቃድ ታደርጉ ነበር አለ። አሁን ደግሞ ነገር ግን እግዚአብሔር አለ። ትላንትና በምኞቶቻችሁ የምትሄዱ ነበረ፣ ነገር ግን እግዚአብሔር አለ። እንዳውም ይባስ ብሎ ትላንትና የቁጣ ልጆች ነበራችሁ አለ። ነገር ግን እግዚአብሔር። አሁን እዚህ ጋር ነው እንግዲህ ፖይንቱ። ይህች ቃል ቀላል ቃል ትመስላለች። እንዲሁ አረፍተ ነገርም በሉት ወይም ደግሞ ሐረግ በጣም ትንሽ ነው። በእንግሊዘኛው 6 ፊደሎች ናቸው። በት ጋድ ነው የሚለው። በአማርኛው ነገር ግን እግዚአብሔር የሚለው ቃል ትልቅ ለውጥ የመጣበት ነው። ይሄ ቃል ምን እንዳለው እስቲ እንመልከተው። መጀመሪያ ጋድስ ፐርፐስ የእግዚአብሔርን ዓላማ ያሳየናል። እኛ ሙታን ነበርን፣ ኃጢአተኞች ነበርን፣ የቁጣ ልጆች ነበርን። ይሄ የቀደመውን ነገር እግዚአብሔር ነገር ግን እግዚአብሔር ሲል የዘላለም ፕላኑን ይዞ እንደመጣ የእግዚአብሔር ጣልቃ ገብነት ዲቫይን ኢንተርቬንሽን እግዚአብሔር ጣልቃ እንደገባ በሞተው ሰው ላይ የሰይጣን አገልጋይ በነበረው ሰው ላይ እንደገና የራሱን ፈቃድ በሚያደርግ ሰው ላይ በቁጣ ስር ላለው ሰው እግዚአብሔር ጣልቃ ሲገባ እናያለን። ነገር ግን እግዚአብሔር በት ጋድ የሚለው የእግዚአብሔር ዘላለማዊ ፐርፐዝ ይዞ እንደመጣ እናያለን። ይህ ብቻ አይደለም፣ የእግዚአብሔር ፓወር የተገለጠበት ነው። እግዚአብሔር በመምጣቱ የክርስቶስ ኢየሱስ ሞትና ትንሣኤ እዛ ውስጥ ተገልጦ እኛ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድነው የእግዚአብሔር ኃይል ነው የሚል ለዳኑ ሰዎች ኃይል የሆነበት እግዚአብሔር ማዳኑን የገለጠበት የእግዚአብሔር ፓወር የተገለጠበት ነው። የእግዚአብሔር ፕሬዘንስ የተገለጠበት ነው። ነገር ግን እግዚአብሔር አንድያ ልጁ ሲመጣ ኢየሱስ ክርስቶስ አምላክ ስጋ ለብሶ ወደ ምድር የወረደበት ኢማኑኤል እግዚአብሔር ከኛ ጋር ነው የተባለበት ስጋ ለብሶ የተመላለሰበት ነገር ግን እግዚአብሔር ብሎ እዛው አልቀረም። እግዚአብሔር በሰው ልጆች ሕይወት ውስጥ ጣልቃ የገባበት ነው። ጌታ እኮ ባይደርስልን ኖሮ ጣልቃ ባይገባልን ኖሮ እዛው እንደሞትን እንቀራለን። እዛው የቁጣ ልጆች እንደሆን እንቀራለን። እዛው የዲያብሎስ ሎሌ አገልጋይ ሆነን በቀረን ነበር። እዛው በምኞታችን በስጋ ፈቃድ በተመላለስን ነበር። ነገር ግን እግዚአብሔር መጣ፣ ጣልቃ ገባ። አሜን። የእግዚአብሔር ዲቫይን ኢንተርፌረንስ እኮ ማለት ፕሬዘንሱን ይዞ ነው የመጣው። ኢየሱስ ክርስቶስ እኮ አምላክ ነው እና ፍጹም ሰው ሆኖ ሲመጣ ጣልቃ ሲገባ የጌታ ፕሬዘንስ በምድር ላይ የተገለጠበት እኮ ነው። ሰማይ ላይ አይደለም፣ እዚህ ምድር ላይ ስጋ ለብሶ እንደ ሰው የተመላለሰበት ነው። የእግዚአብሔር ዲቫይን ኢንተርፌረንስ ነው። ይሄ ብቻ አይደለም፣ የእግዚአብሔር ፓወሩም የተገለጠበት ነው። ራሱ ኢየሱስ ክርስቶስ የእግዚአብሔር መንግስት በሰበከ ጊዜ ለመጀመሪያ ጊዜ ነው አጋንንት የወጣው። ታውቃላችሁ? ዳዊት በገና ሲደረድር አጋንንት አባሯል፣ ግን ወጥቶ አልቀረም። ሳኦል በገናው በቆመ ቁጥር ጦር ይወረውራል፣ በገና በደረደረ ጊዜ ይለቀዋል። ኢየሱስ ግን ሲመጣ አንፈራፍሮ ነው የሚያስወጣው። ለምን? ነገር ግን ኢየሱስ ክርስቶስ በመጣ ጊዜ ለመጀመሪያ ጊዜ ነው የጨለማውን ኃይል ገፎ ከሰው ላይ ያስወገደው። ይሄ የእግዚአብሔር ዲቫይን ኢንተርፌረንስ ነው።
ይህ ብቻ አይደለም፣ የእግዚአብሔር ፕላንም ይዞ ኢየሱስ ወደ ምድር የመጣበት ነው። ለሰው ልጆች እግዚአብሔር ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን እንሆን ዘንድ አስቀድሞ የወሰነውን ነገር ፕላኑን ይዞ የመጣው ማስተር ፕላኑን ኢየሱስ ነው። እሱ ነው መጥቶ የፈጸመው። ምክንያቱም በሰማይ የነበረውን እቅድ፣ በሰማይ የነበረውን ፕላን መጥቶ ወደ ምድር ላይ መሬት እንዲረግጥ በሰዎች ሕይወት እንዲፈጸም ያደረገው ኢየሱስ ክርስቶስ ነው። የእግዚአብሔር ፔሸንት የተገለጠበት ነው። እግዚአብሔር ትዕግስቱን የገለጠበት ነው። የሰው ልጆች ታውቃላችሁ፣ በኖህ ዘመን አጥፍቷቸዋል፣ በሰዶም ዘመን አጥፍቷቸዋል። አሁን ግን ኢየሱስ ክርስቶስ ሥጋ ለብሶ መጥቶ እግዚአብሔር የሆነው ሰዎች ግን ሲገፉት፣ ሲያሳድዱት፣ ሲተፉበት፣ ሲንቁት፣ አልቀበል ሲሉት ሁሉ እግዚአብሔር በትዕግስት የታገሰበት ነው። ተቆጥቶ እሳት ከሰማይ ወርዳ ታጥፋቸው አላለም። ኤልያስ ቢሆንስ የውረድና ያጥፋቸው ነው የሚል አይደለም። የገዛ ደቀ መዛሙርቶቹ እንኳን እሳት ወርዶ እንደ ኤልያስ ያጥፋቸው ሁሉ ብለው ነበር ለሰማርያ ሰዎች። ኢየሱስ ግን ትዕግስቱ፣ እግዚአብሔር ግን ትዕግስቱ የተገለጠበት፣ እየጠሉት፣ እየገፉት፣ አልቀበል እያሉ እየተፉበት ሁሉ እንኳን የእግዚአብሔር አልቲሜት ትዕግስቱን የገለጠበት ነው። ሌላው እግዚአብሔር ፐርሰናሊቲው፣ ካራክተሩ እኮ በክርስቶስ ነው። እግዚአብሔርን ማን ነው የሚያውቀው? እግዚአብሔር እኮ ፍቅር መሆኑ የታወቀው በክርስቶስ ነው የተገለጠው። ካራክተሩ በሙሉ የእግዚአብሔር ፐርሰናሊቲው፣ ካራክተሩ የተገለጠው እግዚአብሔር አፍቃሪ እንደሆነ፣ ሩህሩህ እንደሆነ፣ ቸር እንደሆነ፣ መሐሪ እንደሆነ፣ ይቅር ባይ እንደሆነ በክርስቶስ ሥጋ ለብሶ እንደ ሰው የተመላለሰው ኢየሱስ ክርስቶስ ሌሎች ድንጋይ ሊወግሯት የነበረውን ኢየሱስ ግን እየራራ ሲምር የተገለጠበት ነው። ነገር ግን እግዚአብሔር አሜን፣ ይሄ ዲቫይን ኢንተርቬንሽን ነው። ይህ ብቻ አይደለም፣ የእግዚአብሔር ፕሮስፐሪቲ የተገለጠበት ነው። ታውቃላችሁ እስካሁን ድረስ የሰው ልጆች በማቴሪያል ሊባረኩ ይችላሉ፣ ግን ስቲል ሙታን ናቸው፣ በቁጣ ስር ናቸው፣ አንደር ኮንደሚኔሽን ናቸው። የሚገርማችሁ ግን ኢየሱስ ሲመጣ ነው ለመጀመሪያ ጊዜ በመንፈሳዊ ባርኮት እየተባረክ ነው። መንፈሳዊ ባርኮት የሚባል አናውቅም ነበረ። ታውቃላችሁ ምን ዋጋ አለው ሀብታም ሆኖ በከርስ እርግማን ውስጥ መኖር? ምን ዋጋ አለው ሀብታም ሆኖ በቁጣ ስር መኖር? ምን ዋጋ አለው የፈለገ ሚሊዮነር ይሁን፣ ነገር ግን የዘላለም ሞት ተዘጋጅቶለት መኖር? ኢየሱስ ግን ሲመጣ እርግማኑን የሰበረው፣ ቀንበሩን የሰበረው። ስለዚህ እግዚአብሔር የፕሮስፐር ያደረገን በምንድን ነው? በጸጋ በእምነት። እግዚአብሔር ፕሮስፐር ያደረገን በሰማያዊ ባርኮት ነው። አሜን፣ ተባርከናል። ነገር ግን እግዚአብሔር አብርሃምን እባርካለሁ አለው አይደለ? ሊረግመው በለዓም በወጣ ጊዜ ይሄ ሕዝብ የተባረከ ነው አትረግመውም እንዳለ፣ እኛን ደግሞ በቤተ ክርስቲያን ወይም በክርስቶስ የተዋጁትን ደግሞ እግዚአብሔር በክርስቶስ ኢየሱስ መንፈሳዊ ባርኮት ከባረከን በኋላ፣ ፕሮስፐር ካደረገን በኋላ በእኛ ላይ ሟርት፣ አስማት፣ ድግምት እንዳይሰራ አደረገ እንጂ እኮ ብዙ ሟርተኞች እኮ አሉ፣ አሁንም በዙሪያችን እኮ አሉ። ስለዚህ ፕሮስፐር የሆነው ክርስቶስ ኢየሱስ ከመጣ በኋላ። ይህ ብቻ አይደለም፣ ፓሽኑ፣ የእግዚአብሔር ህመሙ ታውቃላችሁ በክርስቶስ ኢየሱስ ውስጥ ነው የተገለጠው። ኢየሱስ በመስቀል ላይ ሲያቃስ አስከፊ መከራ ሲያልፍ ኢየሱስ ክርስቶስ አባቱ የሚደሰት ይመስላችኋል? እግዚአብሔርም እኮ ይታመማል። አጎኒክ ዴዝ ሲሞት፣ ሳክሪፊሻል ዴዝ ሲሞት እኮ መስቀል ላይ ሲደቅ እኮ መስዋዕት መሆን ስላለበት ነው እንጂ እኮ እግዚአብሔርም ፓሽን አለው። ዘ ፓሽን ኦፍ ክራይስት የሚለውን አይታችኋል፣ ኢሳይያስ 53 የተሰራውን ፊልም። ያ ህመም እኛን እንድንቆም አያስችለንም። ለምን? ስጋ ስለለበስን ይሰማናል። እግዚአብሔርን ርህራሄ ስላለው ልጁ ሲደቅ እያየ ስለኛ ብሎ ጨክኖ ነው እንጂ እሱም እኮ ፓሽኑ አለው፣ ይሰማዋል። ስለዚህ ያንን ሁሉ ሐዘን፣ ያንን ሁሉ ህመም እግዚአብሔር ታግሶ የቻለው ያን ጽዋ እስከሚጠጣ ድረስ እኛን ሁሉ በማየት ነው። አያችሁ፣ ጣልቃ ገብቶ ነው እግዚአብሔር። አለበለዚያ ኢየሱስ ያንን ሁሉ ባይችል ኖሮ አንዳችንም አንድንም ነበረ። እግዚአብሔር ግን ያንን ልጅ ሆይ ቻለው ብሎ እኛን ለማዳን ሲል ያንን ሁሉ ህመም
እሱም እየታመመ ልጁም እየታመመ ችሎ ነው እግዚአብሔር። ለምን? ነገር ግን እግዚአብሔር ይሄንን ዲያብሎስ ያመጣብንን እርግማን ኢንቨርስ ለማድረግ ለመገልበጥ፣ ሌላው የእግዚአብሔር ፕራዮሪቲ የተገለጠበት ነው። ኢየሱስ መጥቶ ነው አስቀድማችሁ መንግስቱን ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል አለ። የሰው ልጅ ግን ዘፍጥረት 1:1 እስቲ አንብቡልኝ ምን እንደሚል ታውቃላችሁ? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው አይደል እንዴ? በመጀመሪያ in the beginning ብሎ ምንድነው የሚቀጥለው? እግዚአብሔር ነው። ከእግዚአብሔር ቀጥሎ ሰማይ ነው። ከሰማይ ቀጥሎ ምንድነው የሚቀጥለው? ምድር ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። መጀመሪያ እግዚአብሔር ነበረ፣ ቀጥሎ ሰማይ ነው፣ ቀጥሎ ምድር ነው። ሰው ግን ሲወድቅ በመጀመሪያ ምድር፣ ቀጥሎ ሰማያዊ ነገር፣ ቀጥሎ እግዚአብሔር ሆነ፣ ተገለበጠ። የዳኑ ሰዎች ናቸው እኮ ሰማያዊ ነገር የሚፈልጉት። ግን የዳኑ ሰዎች ሰማያዊ ነገር ይፈልጉ እንጂ መጀመሪያ እግዚአብሔርን አይደለም የዳኑ ሰዎች እንኳን የሚፈልጉት። ያልዳነውማ ምድራዊ ነው፣ አጋንንታዊ ስለሆነ ጨርሶ ሰማያዊ ነገር አይፈልግም፣ እግዚአብሔርንም አይፈልግም። የሚፈልገው ምንድነው? ምድራዊ ነገር። ለዚህ ነው ሰው ክቡር ሆኖ ሳለ እንደሚጠፋ እንስሳ መሰለ የሚለው። ስለዚህ እግዚአብሔር ግን ምንድነው? ክርስቶስን ኢንተርፌር አድርጎ ወደ ምድር ሲመጣ መጀመሪያ ጽድቅና መንግስቱን ፈልጉ ሲል መጀመሪያ እግዚአብሔር በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን እንድንፈልግ ከዛ በኋላ ሌላው ነገር እንደሚጨመር ያሳየን ክርስቶስ ኢየሱስ ነው። ጣልቃ ገብቶ ነው የሰው ልጅ የከበረ ነገሩን የጣለበት። አሁን ግን በክርስቶስ የተመለሰለት ወደ ቀደመው ክብሩ የመለሰን ነው። ስለዚህ በመጀመሪያ ነገር ግን እግዚአብሔር ሲል እግዚአብሔር ጣልቃ በመግባቱ ብዙ ታሪክ ተለውጧል እላችሁ። እነዚህ ሁለት ቃላት እንግዲህ የሚያሳዩ ምንድናቸው ብትሉ ድነት የጀመረው ከራሱ ከባለቤቱ ነው። እኔ ለመዳን ያዋጣሁት ነገር የለም። ምናልባት አዋጥቼ እኔ እምነት እሱ ጸጋ አዋጥቶ ነው የምትሉ ከሆነ በፍጹም ራሱ ድነት የመጣው ከላይ ነው። ኢንተርፊር አድርጎ ነው። እኛማ ሙታን ነበር፣ እግዚአብሔርን የማንፈልግ ነበር፣ የቁጣ ልጆች ነበር። ነገር ግን እግዚአብሔር ሲል ድነት ከእግዚአብሔር ዘንድ ነው የመጣው። መዳን ከላይ ነው የመጣው። አንደኛ ዮሐንስ 4:19 ላይ እንዲህ ይላል፣ እርሱ አስቀድሞ ወዶናል፣ እኛ እንወደዋለን። አስቀድሞ ማን ነው የወደደን? እሱ ነው። እኛ ወደነው አይደለም። አስቀድሞ እሱ ነው የወደደን። ፍቅር ግድ ብሎት ነው ወደ ምድር የመጣው። ጣልቃ የገባው እግዚአብሔር ፍቅር ስለሆነ ነው። ዮሐንስ 6:44 ላይ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔ በመጨረሻው ቀን የላከኝ አብ ከሳበው በቀር ወደ እኔ የሚመጣ የለም። አብ ስቦን ነው። አብ እንዴት ነው የሚስበው ብትሉ ሆሴ ላይ ይላል አይደል? በፍቅር ገመድ ሳብኩሽ የሚል አለ። እግዚአብሔር በፍቅር ገመድ ይስባል። ግን የሳበው እግዚአብሔር ራሱ ነው ሰዎችን ወደ ድነት የሚያመጣው፣ ወደ ክርስቶስ የሚያመጣው፣ ሕይወት ወደ ሆነው፣ መንገድ ወደ ሆነው፣ ትንሣኤ ወደ ሆነው ወደ ኢየሱስ የሚያመጣን ራሱ እግዚአብሔር አብ እንደሆነ ነው። ድነት ከእግዚአብሔር ነው የጀመረው። ለዚህ ነው ቲቶ 3:4 ላይ ነገር ግን የመድኃኒታችን የእግዚአብሔር ቸርነት እና ሰውን መውደዱ በተገለጠ ጊዜ። እግዚአብሔር ቸር ነው፣ እግዚአብሔር ፍቅር ነው። ግን ቸርነቱና ሰው መውደዱ በተገለጠ ጊዜ መቼ ነው የተገለጠው? በክርስቶስ ኢየሱስ ነው የተገለጠው። በተገለጠ ጊዜ እንደ ምህረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ስለዚህ እናንተ ኢንተርፌራንስ ሳይሆን የዲቫይን ኢንተርፌራንስ ነው ወደ ድነት ያመጣችሁ እያለን ነው። እንግዲህ የመጀመሪያው ያየነው የመለኮት ጣልቃ መግባትን ነው። ሁለተኛ የምናየው መለኮት ጣልቃ ለማን ገባ የሚለው እናያለን። ለሞተው ሰው። አዎ እኛኮ በመንፈስ ሙታን ነበር አይደል እንዴ? አዳም እኮ ከኤደን ገነት ሲባረር እኮ ስጋው አልሞተም፣ በስጋ አለ። እንደ እንስሳ እንደ ሰው ይመላለሳል።
ባዮሎጂካሊ ብታጠኑ ተክሎች ምን አላቸው? ህይወት አላቸው ይለናል አይደል ሳይንሱ። እንስሶች ምን አላቸው? ህይወት አላቸው። ሰዎች ምን አላቸው? ህይወት አላቸው። ባዮሎጂ ነው የሚለን። ሰማይ ደግሞ ቲዮሎጂው ምን ይለናል? ሙታን ናችሁ ነው የሚለን አይደል እንዴ? በባዮሎጂ ከሄዳችሁ ህይወት አላችሁ፣ በቲዮሎጂ ከሄዳችሁ ግን you are dead ነው የሚለው። ስለዚህ መለኮት ለማን ነው ጣልቃ የገባው ብትሉኝ፣ ለሙታን። በበደላችሁ በኃጢአታችሁ ሙታን ነበራችሁ ስለሚል ለሙታን ነው ጣልቃ ነው የገባው። ስለዚህ he lacks the ability to believe የማመን ችሎታ አለጎደለው። እንዴት ብለን ነው የሞተ ሰው እንዴት ነው እግዚአብሔርን የሚያምን? ሞተናል እኮ። የሞተ ሰው እንዴት እግዚአብሔርን ያምናል? ስለዚህ የማመን አቢሊቲ ስለሌለን ነው መለኮት ጣልቃ የገባው። ለዚህ ነው የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔ በመጨረሻ ቀን አስነሳዋለሁ። መለኮት ካረዳን በቀር ማመን አንችልም። ታውቃላችሁ ሆሴ 11:4 ላይ በሰው ገመድ በፍቅር እስራት ሳብኳችሁ ይላል፣ ለእነርሱም ቀንበርን ከጫንቃቸው ላይ እንደሚያነሳ ሆንኩ ይላል። ስለዚህ በፍቅር ገመድ ሳበን። እርግጥ ነው በስጋ ህይወት አለን፣ በስጋ በምኞቶቻችን እንሳባለን። አሁን ያምኞታችንን ግን እግዚአብሔር ኢንተርፌር አደረገና ያምንሳብበትን የራሳችን ምኞት የሰይጣንን ነገር ምናደርገው በፍቅር ገመድ ሳበና በልጁ በኢየሱስ ክርስቶስ እግዚአብሔር ወደ ራሱ ከራሱ ጋር አስታረቀን ማለት ነው። ስለዚህ ለሞተው ሰው አቢሊቲ የለውም፣ የማመን ችሎታ የለውም። እግዚአብሔር ነው እንድናምን ያደረገን። እምነት ከመስማት ነው ይላል፣ መስማት በእግዚአብሔር ቃል ነው ይላል። ያንን ቃል ግን ማን ነው የሚናገረው? ካለ ሰባኪ ይነገራል እንዴ? ሰባኪን የላከው ማን ነው? ሮሜ 10 ላይ ሄዳችሁ ብታ ሰባኪውን የሚልክ እግዚአብሔር፣ ሰባኪው ደግሞ እንዲሰብክ የሚያደርግ እግዚአብሔር፣ ቃሉ ባለቤት እግዚአብሔር፣ እንደ ሊዲያ የሰውን ልብ የሚከፍተው ራሱ እግዚአብሔር፣ የሰማኑ ቃል ከኛ ጋር እንዲዋሃድ የሚያደርግ ራሱ መንፈስ ቅዱስ፣ ስለ ኃጢአት የሚወቅስ መንፈስ ቅዱስ። ታዲያ የኛ ኢንተርፌራንስ ምኑ ጋር ነው? ይሄ ዲቫይን ኢንተርፌራንስ እንጂ ወደድንም ጠላንም መለኮት ጣልቃ ገብቷል። ስለዚህ ለሞተው ሰው ነው። እኛማ ሞተናል እኮ ሞተናል። በበደላችን በኃጢአታችሁ ሙታን ነበር። ሌላው መለኮት ጣልቃ የገባው ለማን ነው? ለማይታዘዙ። ይሄ ማለት እኛ ለእግዚአብሔር እንጂ ማንታዘዝ ለሰይጣንማ ደንበኛ ባለሟሎቹ፣ ለሰይጣንማ ደንበኛ የምንታዘዝ ነበር። ያውም ደግሞ እየተረገጥን በግድ በጉልበት እያስገዛን ነው። ስለዚህ ለማይታዘዙ ሰዎች እንደዚህ ይላል ኤፌሶን 2 ላይ በእርሱ ከ1 እስከ 2 በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። ለሰይጣን ፈቃድ ተመላለሳላችሁ፣ ግን ለእግዚአብሔር አትታዘዙም። ሪቤሊየን ነበራችሁ። እግዚአብሔር ግን ኢንተርፌር አደረገ ይላል። ሮሜ ላይ ምን ይላል? ሮሜ 11:32 ላይ እግዚአብሔር ሁሉን ይምር ዘንድ ሁሉ ባለመታዘዝ ዘግቶታል ይላል። እኔ ታዝዤ ነው እንዳትሉ፣ እግዚአብሔር ሁሉም ባለመታዘዝ ሸዳውን አድርጎታል፣ ዘግቶታል። በቃ አንድም የሚታዘዝ ሰው የለም። እግዚአብሔር ሁሉን ይምር ዘንድ ይላል፣ ሁሉን ባለመታዘዝ ዘግቶታል ይላል። ስለዚህ ሁላችን የማንታዘዝ አመፀኞች የነበርን፣ ዲቫይን ግን ኢንተርፌር አድርጎ ነው። ስለዚህ he lacks the will to be saved የመዳን ፈቃድ የለውም። ሰው የማመን ፈቃድ ብቻ ሳይሆን ለመዳንም ፈቃድ የለውም። አሁን ሄዳችሁ ወንጌል ስበኩ እስቲ። እግዚአብሔር ካረዳው በቀር ማንም ሰው ሊሰማችሁ አይፈልግም። ሌላ ነገር ብታወሩለት ጆሮውን ከፍቶ ነው የሚሰማችሁ። ልክ ወንጌል ግን ስትጀምሩ የሚገዛው የሱ አለቃ የዚህ ዓለም ገዢ ዲያብሎስን ፈቃድ አደረገ። አይምሮውን አሳውሮታል፣ ልቦናውን አጨልሞታል፣ ወንጌልን እንዳይሰማ ያደርገዋል። ለምን? ሌላ ፈቃዱ ላይ ሌላ ገዢ ስላለ። ሰው ፍሪ ዊል ያለው ሰው ነው፣ ግን ፈቃዱን አስገዝቷል። ለማን? ለዚህ ዓለም ገዢ ዲያብሎስ። ስለዚህ የዲያብሎስን ፈቃድ ያደርጋል። የእግዚአብሔርን ፈቃድ ላድርግ ቢል ግን አይችልም። የሰው ልጅ እግዚአብሔር ጠልቃ መንፈስ ቅዱስ ካልገባ በቀር አይችልም። ማንንም ባለመታዘዝ ዘግቶታል። ስለዚህ መለኮት ጣልቃ የገባው እንግዲህ ባለመታዘዝ ለተዘጋ። ሮሜ ምዕራፍ 6 ከ16 እስከ 18 እንዲላል ለመታዘዝ
ባሪያዎች እንድትሆኑ ራሳችሁን ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ማንም ለሚታዘዝለት ነገር ባሪያ እንደሆነ አታውቁምን ነው የሚለው ጳውሎስ። ትላንት ለሰይጣን እንግዲህ የምንታዘዝ ከሆነ የሰይጣን ባሪያዎች ነበርን። ለኃጢአት ለምኞቶቻችን የምንታዘዝ ከሆነ የኃጢአት ባሪያዎች ነበርን ማለት ነው። አታውቁምን? ወይስ ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ? ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት፣ ይሄ ለዳኑት ነው የሚናገረው፣ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ቀድሞ እናንተ እኮ የኃጢአት ባሪያዎች ነበራችሁ፣ ለዛ ትታዘዙ ነበር። አሁን ግን ለተገዛችሁለት ለጽድቅ እንድትታዘዙ እግዚአብሔር ለዚያ አብቅቷችኋል። ለእግዚአብሔር ምስጋና ይሁን እያለ ነው። ማንም ለተገዛለን ነገር ባሪያ ነው እያለ ነው። ለእንደዚህ ፈቃዱን ላስገዛ በራሱ ፈቃድ ወደ እግዚአብሔር መቅረብ ለማይችል እግዚአብሔር ምን አደረገ? ጣልቃ ገባለት። መሪውን ዘወረው። ሞት እረኛችን ነበረ። ሰይጣን ይነዳን ነበረ። ወደ ሲኦል ያጣድፈን ነበረ። እግዚአብሔር ግን በመንገድ ላይ ቆመ፣ ከለከለው። ታውቃላችሁ፣ ልክ በለዓም አህያው ላይ ቁጭ ብሎ ለመርገም እንደሚሄድ እኛን የሚነዳን እንደ አህያዋ የሚነዳን እሱ ላይ መጥቶ መንገዳችን ላይ ቆሞ እግዚአብሔር ነጠቀው እንጂ ጣልቃ ዲቫይን ባይገባልን ኖሮ እንዲሁ ሰይጣን እንዳገለገልን እንዲሁ መጨረሻችን ሲኦል ነበር። ለምን? የሱ ዴስቲኒ የታወቀ ነው። የሰይጣን ዴስቲኒ የታወቀ ነው። ወዴት ሰዎችን የሚያጣድፍ ይመስላችኋል? ወደ ሲኦል ነው እኮ። ወዴትም ብቻዬን አልገባም ብሎ ነው። ስለዚህ ለማይታዘዙ ፈቃዳቸውን ላስገዙ ለነሱ ነው ጣልቃ የገባው። ሌላው ለማን ነው እግዚአብሔር ጣልቃ የገባው የሚለው ኤፌሶን ምዕራፍ 2:3 በዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንን የልቦናችንን ፈቃድ በስጋ ምኞት እናደርግ ነበረ ይላል። ይሄ ቶታሊ ዴፕሬቭድ ለሆኑ ቶታል ዴፕሬቪቲ ይለዋል። he lacks the desire to believe ለማመን ዲዛይር ለሌለው ማለት የራሱ ምኞት የራሱ ፈቃድ የሚያደርግ የእግዚአብሔርን ፈቃድ ማድረግ ለማይችል ማናችንም ቢሆን በቀደመው ህይወታችን ቶታሊ ወድቀን ስለነበረ ምኞቶቻችን እናደርጋለን። እርኩሰቱን፣ ኃጢአቱን፣ ማንኛውንም የሰይጣንን ፈቃድ እናደርጋለን። ነገር ግን የእግዚአብሔርን ነገር ማንም ለእግዚአብሔር የሚታዘዝ የለም። ሮሜ 3:11 ላይ ጻድቅ የለም አንድስ እንኳን፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል ይላል። ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ስለዚህ ፍላጎት ለሌላቸው ወደ እግዚአብሔር ለመቅረብ ለማመን ሃፕታይቱ ለሌላቸው ስፒሪቹዋል ሃፕታይት ለሌላቸው ሰዎች ነው ጌታ ኢየሱስ ክርስቶስ ጣልቃ ይገባላቸው። ሃፕታይት አለንማ የሚሉት እኮ ጌታን ሰቀሉት አይደለ እንዴ? መንፈሳዊ ነን ያሉትማ ጌታን ሰቀሉት። አመንዝሮች ግን ቀራጮች ግን እንደውም መንፈሳዊ ነገር የሚፈልግም ልብ የላቸውም ነበር። ለነሱ ነው ጣልቃ የገባው። እኔ ለኃጢአተኞች ነው መጣሁ ያለው ጌታ ኢየሱስ። እነዛማ መንፈሳዊ ነገር አለን፣ እነዛ እንደዚህ ሃፕታይቱ አለን፣ እግዚአብሔር እንፈልጋለን። እነሱማ ዋናው ገዳዮች ሆኑ። ከሰይጣን ጋር የዲያብሎስን ፈቃድ የሚያደርጉ ነበሩ። ለምን? ሁሉን ባለመታዘዝ ዘግቶታል እግዚአብሔር። ማንም የሚታዘዘው የለም። እንዳውም ሃይማኖተኞች ናቸው ክርስቶስን ለመሞት ጥሩ የተመቸው ለሰይጣን። ታውቃላችሁ፣ ከመንዝሮች ይልቅ ከቀራጮች ይልቅ ሰይጣን የተመቸው በማን ነው? ኢየሱስን የገደለው በሃይማኖተኞች። ማንን? ሐዋርያቶችንም ያሳድዱ የነበረው እንደ ጳውሎስ አይነት ሃይማኖተኞች ናቸው። እግዚአብሔር ግን ልክ ጳውሎስ ላይ ኢንተርፊር አድርጎ እንደገባ በእያንዳንዳችን ህይወት እኮ ትላንት ጴንጤ አላውቅም ጴንጤ ታሳድዱ እንደነበረ ምናልባት እናንተም ታሳድዱ ከነበረ ጌታ ኢየሱስ ጣልቃ ገብቶ ነው። ስለዚህ ጴንጤን የሚያሳድዱ ጌታን የሚያሳድዱ ጌታ ጣልቃ ገብቶ ነው እንደ ጳውሎስ እንጂ ማናችንም ቢሆን ባለመታዘዝ ዘግቶታል እግዚአብሔር። ሌላው ለተፈረደባቸው ነው ጣልቃ የገባ። በኃጢአት አስቀድሞ ለተፈረደባቸው እግዚአብሔር ምን አድርጓል? ጣልቃ ገብቷል። ኤፌሶን ምዕራፍ 2:3
እንደ ሌሎች ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። እንደ ሌሎች ከፍጥረታችን የቁጣ ልጆች ነበርን። እነማን ናቸው የተፈረደባቸው? ይኸውላችሁ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 3 ከ18 እስከ 21 እንደዚህ ይላል፣ በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው ይላል። ፍርዱ ምንድን ነው? እስቲ ሰዎች በሱ የሚያምን አይፈረድበትም፣ በማያምነው ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ብርሃን ወደ ዓለም ስለመጣ ይላል ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ይላል። ፍርዱ ይሄ ነው። ፍርዱ ምንድን ነው? ክፉ የሚያደርግ ሁሉ ብርሃንን ይጠላል። ብርሃን የሚጠላ በፍርድ ስር ነው ያለው ማለት ነው። ተፈርዶበታል። ፍርዱ ይሄ ነው። ማንም ሰው የዓለም ብርሃን የሆነውን ክርስቶስን የሚጠላ የተረገመ ነው። ስለዚህ በፍርድ ስር ነው። ሌላው ስራው እንዳይገለጥ ወደ ብርሃን አይመጣም ይላል። ወደ ብርሃን አለመምጣቱ ራሱ ፍርዱ ይሄ ነው። ወደ ክርስቶስ መምጣት ከፍርድ ማምለጥ ነው። ወደ ክርስቶስ አለመምጣት ፍርዱ ያ ነው። ሌላው እውነትን የሚያደርግ ግን ይላል ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። ኒቆዲሞስ ወደ ብርሃን ይመጣ ነበረ። አያችሁ፣ ኒቆዲሞስ ወደ ክርስቶስ ኢየሱስ ይመጣ ነበረ። ይሄ እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል ይላል። እንደ ኒቆዲሞስ አይነቶቹ። ሌሎቹ ግን ይላል ክፉን የሚያደርግ ሁሉ ብርሃንን ይጠላል። ኢየሱስን እስከ መጨረሻ የጠሉ ሰዎች በፍርድ ስር ያሉ ናቸው። የግድ ሲኦል መግባት አለ፣ እዚሁ ተፈርዶባቸዋል። ኢየሱስን የሚጠላ የተረገመ ይሁን ስለሚል በፍርድ ስር ነው ያለው። ስራው እንዳይገለጥ ወደ ብርሃን አይመጣም ይላል። ብዙዎች አመፃን ኃጢአትን የሚያደርጉ እግዚአብሔር እኮ የረዳው ዲቫይን ኢንተርፊር ያደረገለት ሰው እግዚአብሔር የረዳው ነው እኮ ወደ ብርሃን የሚመጣው። እኛ እኮ እግዚአብሔር ረድቶናል። እግዚአብሔርን ልናመሰግን ይገባል። ስለ ዲቫይን ኢንተርቬንሽን ነው የማወራው። እችም ብዬ ለዛሬ አቆማለሁ። ብሉፕሪንቱን ሰጥቻችኋለሁ። በሚቀጥለው ጊዜ እንቀጥላለን። መለኮት መቼ ጣልቃ ገባ? ሶስተኛውን ልበላችሁ። 8 ናቸው። ሶስተኛው ላይ አቆማለሁ። ቁጥር 5 እንደዚህ ይላል፣ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል ይላል። መቼ ነው ጣልቃ የገባው? በበደላችን ሙታን እንኳን በሆነን ጊዜ ይላል። አያችሁ፣ ሞተን ነው እኮ ጣልቃ የገባው። ሙታን አለ የእግዚአብሔርን ድምፅ የሚሰሙበት ጊዜ ይመጣል። እሱም መቼ ነው አለ? አሁን ነው አለ። እኛ እኮ ሞተን ሳለ ጌታ ድምፁን አሰምቶን ያ ድምፅ እኛን ሕያው አድርጎን ነው እንጂ ጌታ እኮ መቼም ሁላችንም ቢሆን በዙሪያችንም ብዙ ሰዎች እኮ አሉ አይደለ? እንደ የእግዚአብሔርን ቃል ለመስማት የሚፈልጉ የሚሰሙም አሉ። ግን እግዚአብሔር የረዳው ብቻ ነው ወገኖቼ ለሞተ መንፈሱ ሕይወት እንዲያገኝ እንደ ሊዲያ ልቡን የከፈተለት ነው። ለምን ብትሉ እግዚአብሔር ያው እንግዲህ ወደ ምርጫ ልንመጣ ነው። ወደዛ አልገባም። አሁን ኤፌሶን ምዕራፍ 1 ላይ ያየነው አለ ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን እንሆን ዘንድ አስቀድሞ የወሰናቸው የመረጣቸው ይላል። ጌታ ወንጌል ለሁሉም ነው የሚሰበከው። ማንም ወንጌል ይሰማል። ግን እግዚአብሔር በሕይወታችን ላይ ድነትን ራሱ ጣልቃ ገብቶ ካላመጣ በቀር መዳን የለም። ስለዚህ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን ይላል። ታውቃላችሁ መቼ ነው ጣልቃ የገባው? እኛ we were dead ሞተን ሳለ፣ እኛ we were disobedient የማንታዘዝ ሆነን ሳለ፣ we were depraved ወድቀን ሳለ፣ በስጋ ምኞት እየሄድን ያለ፣ በቁጣ ስር we were doomed ሆነን በቁጣ ስር ሆነን ነው ጣልቃ የገባው። መለኮት እኛ ህይወት ላይ የገባው ሙታን ሆነን ነው። መንፈሳዊ ሞተን ማለት ነው። የስጋ ሞት ወደፊት ነው ያለው። ግን የመንፈስም ሞት እያንዳንዳችን ሞተን ሳለ መለኮት
ጣልቃ ገብቶ ነው ያዳነ። ለምን ገባው በሚቀጥለው ሳምንት እናያለን። ምዕራፍ 2 ከ1 እስከ 3 ያለው እንግዲህ ማን እንደነበር እናያየነው። ዛሬ ግን ያየነው ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ የሚለው ነገር ግን እግዚአብሔር የሚለውን አስምሩልኝ። መለኮት ጣልቃ ገብቷል። ሞተን ሳለ የማንታዘዝ ሆነ የቁጣ ልጆች ሆነን እንደገናም ደግሞ በምኞቶቻችን ስንሄድ መለኮት ጣልቃ ገብቶ እንዳዳነን የሚያሳየን ክፍል ነው። ኔክስት ዊክ እንቀጥላለን እንደ ጌታ ፈቃድ። መንገድህን አስተምረኝ የቀናውን ጎዳና ሕይወቴም እንዲታደስ በቃልህ እንድጸና ነፍሴ የምትፈልገው ሁልጊዜ ልለምነው